በቃ አላህ ላይችል አይሰጥም አይደል? በቃ ሰጠኝ፣ ተቀበልኩት። ያኔን የውስጤን ያስ አድርጌ በውስጥ እያለቀስኩ በውጭ እንዳታለቅስ ልጅ የሚሰማውን ስሜት ፊሊንግ በመረዳት ከወር ወር አዲስ ነገር ይመጣል ብዬ ስጠብቅ ምንም አዲስ ነገር ሃይዋይ ስታጣ በቃ እኔ ነኝ ለራሴ ልጄ ነው ለራሴ ከአላህ በታች ከልጄ ጋር መኖር ግዴታ ይሆናል። በጣም ልጅ ነበረ ከእንቅልፍ 10 ይባታል። የሆነ ነገር ሲከፉ እናቴ ይላል። ከቀናት ከሳምንታት በኋላ ባባ ብቻ ማለት ሲጀምር ደግሞ ለኔ ደግሞ ድንጋጤ ነበር። ለማለት እሱ ራሱ ታሞ አገግሞ ሰው የሌለ መሆኑን ማወቅ በራሱ ከባድ ነበር። ገለውን እኮ እናቱ ነበር የምታጠባው። ማንም እኮ አያጠፋውም ነበር። እኔ እሱን እያየሁ አላህ እኔን አዳኔ አስቀምጠዋለሁ፣ እነግረዋለሁ። በጣም የተጀመሩ ስራዎች ስላሉ ሰርቼ እስከምመለስ ስራውን እሰራለሁ። በሐሳብ ግን ቤቴ ነው ያለሁት። ስገባ ካላለ በጣም ከባድ ነው፣ በጣም ከባድ ነው። ስልጠና ቦታዎች እጄ ሳሰለጥን ትሩሊ ነው እዛ ላይ አክት ማድረገው ፐርፎርም ማድረገው። ውስጤ ግን በሐሳብ ልጅ ገና ያለው ቃላቶች እንኳን ሚስ እንዳላረግ ተዘጋጅቼ ነው የሚሄደው። የኔ ፍጥነት ያን ስራን ተጨረስኩ እንዴት እንደምወጣ ደግሞ ሌላ ጉዳይ። በርሬ ይደርሱላት ሲል ለማን ለልጅ